እግዚአብሔር ስም የተባረከ ይሁን። እግዚአብሔርን እናመሰግናለን። ጌታ ከኛ ጋር አለ። የእግዚአብሔር ስም የተባረከ ይሁን። ስለዚህ እንደሚገባው ክብር እናስተናግደዋለን እንደ ክብሩ መጠን። የእግዚአብሔር ስም የተባረከ ይሁን። አያንስብንም እሱ በቃ የሆነ ቀለል አይልብንም። የእግዚአብሔር ስም የተባረከ ይሁን። በእውነት የሚገባውን ክብር እንሰጠዋለን። የሚገባውን ክብር በእውነት ከልብ የሆነ ብዙ ጊዜ ስለዘመርንለት የሆነ የለመድነው ጓደኛ እናደርገውም። የሆነ በቃ በጣም ስትቀራረቡ ሰውን ብዙ ትደፋፈራላችሁ አይደል? ጌታ ግን እንደዛ አይደለም፣ አይደፈርም። ሺህ ዓመት ኖረን ሺህ ዓመት ከሱ ጋር በዚህ ምድራዊ ህይወታችን ብንኖር አይለመድም። እሱ አይደፈርም። እሱ ይከበራል፣ ሁሉ ጊዜ ይፈራል፣ ይከበራል። ሃሌሉያ። በዘመናችን ሁሉ እንድናከብር እንድንገዛለት እግዚአብሔር ይርዳን። ሃሌሉያ። ያው እንግዲህ ስለ ኢየሱስ ማውራት በጣም ደስ ይለኛል እንደምታውቁትና የእግዚአብሔር ስም ይባረክ። ያው ወንጌል ኢየሱስ ስለሆነ የእግዚአብሔር ስም ይባረክ እና ያው በተከታታይ ባሉ ክፍሎች ማመጣቸው ቃሎች ያው ስለሱና ስለሱ ብቻ ናቸው። ወንጌል ኢየሱስ ስለሆነ የእግዚአብሔር ስም ይባረክ እና ዛሬም ስለ ጌታ ነው፣ ስለ ኢየሱስ ክርስቶስ ነው የምንማረው። እንዴ ምን ነካሽ አንቺ ደህንነት ክፍል ውስጥ ያለን መሰለሽ ወይ ምናምን እንዳትሉ። እንግዲህ ደስ ይለኛል ደህንነት ማስተማር ስለሆነ ብዙ ጊዜ መሰረታዊ ክርስትና ትምህርት። ስለዚህ ወደዛም በመልሳችሁ ቅር አይበላችሁ። እግዚአብሔር ነገር ፈልጓል ማለት ነው። እኔ ማውቀው ነገር የለም። ግን የእግዚአብሔር ቃል ሁሉ ጊዜ ትኩስ ነው፣ አዲስ ነው። የእግዚአብሔር ስም ይባረክ። ዛሬ ደግሞ ትኩስ ማዕድ ነው የተዘጋጀልን። ስለዚህ እንደ ጠገቡ ልጆች አንሆንም፣ እንደ ተራበ ሆነን እንበላለን። ሃሌሉያ። ዝም ብለን አንሰማም፣ ተዘጋጅተን። እግዚአብሔር ይባረክ። ስለዚህ ዛሬ የምንማረው ቃል ስለ እግዚአብሔር ኢየሱስ ክርስቶስ የእግዚአብሔር ልጅ ስለመሆኑ ነው። የእግዚአብሔር ቃል በተለያዩ ስፍራዎች በተለያየ ሁኔታ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ይነግረናል። በእርግጥ ስለ ጌታ ስለ ኢየሱስ ክርስቶስ የእግዚአብሔር ቃል በተለያየ ሁኔታ ገልጾልናል። የሰው ልጅ ተብሎ ጌታ ኢየሱስ ክርስቶስ ተገልጧል። የአብርሃም ልጅ ተብሎ ተገልጿል። የዮሴፍ ልጅ ተብሎ ተገልጿል። ግን እነዛ በተወሰኑ ቦታዎች ላይ በእርግጥ የሰው ልጅ የሚለውን ጌታ ኢየሱስ ክርስቶስ እየደጋገመ የተጠቀመበት ቢሆንም ሌሎቹ ግን በጣም ጥቂት ቦታዎችና በተወሰኑ ሁኔታዎች የተገለጠበት ማንነት ወይም ስም እንደሆነ እናያለን። ግን የእግዚአብሔር ልጅ የሚለውስ ይሄ ቃል ይሄ ስም ግን በጣም በተለየ መንገድ ሆኖ አግኝቼዋለሁ። እንግዲህ እናንተ ደግሞ ስታጠኑ ሞር እንደምታገኙ አምናለሁና ይሄ የእግዚአብሔር ልጅ የሚለው ስም በመጽሐፍ ቅዱሳችን ውስጥ በጣም በተለያየ ሁኔታ የተገለጠ መሆኑን ዛሬ እንድናይ ነው። ዋናው አሁን የማነበው እንደ መግቢያ አድርጌ የምወስደው ጥቅስ ግን አንደኛ ዮሐንስ ምዕራፍ 5 ቁጥር 5 ላይ ያለ ቃል ነው። ምን ይላል? ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ይላል። በጥያቄ ነው የሚጀምረው። ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? ስለ ልጁ የመሰከረው የእግዚአብሔር ምስክር ቁጥር 9 ደግሞ ሳነብ ስለ ልጁ የመሰከረው የእግዚአብሔር ምስክር ይህ ነውና በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው ይላል። በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። በእግዚአብሔር የሚያምን እግዚአብሔር ስለ ልጁ የመሰከረው ምስክርነት ስላላመነ ሐሰተኛ አድርጎታል። እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም ይላል የእግዚአብሔር ቃል። የእግዚአብሔር ስም ይባረክ። የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። ልጁ ያለው ሕይወት አለው።
የእግዚአብሔር ልጅ የሌለው ሕይወት የለውም ይላል። ይሄን ጥቅስ ትይዙና ትቆዩልኛላችሁ። እና የእግዚአብሔር ቃል ጌታ ኢየሱስ ክርስቶስን የእግዚአብሔር ልጅ እያለ የገለጠባቸውን የተለያዩ ስፍራዎች እናያለን። ሲጀምር ከመጀመሪያ ጀምሮ ጌታ ኢየሱስ ክርስቶስ ከተወለደበት ጊዜ ጀምሮ መቼ እግዚአብሔር ልጅ ተብሎ እንደተጠቀሰ የተወሰኑትን አውጥቼ ለመጥቀስ ሞክራለሁ። እና በሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ እስከ 35 ድረስ ታሪኩን የምናውቀው ነው። እና መልአኩ ገብርኤል ወደ ድንግል ማርያም በሄደበት ጊዜ መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ለዮሴፍ ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ እያለ ይነግረናልና የድንግሊቱም ስም ማርያም ነበረ እያለ መልአኩ ገብርኤል መልእክትን ይዞ ከሰላምታ ጋር ወደ ማርያም እንደመጣ የእግዚአብሔር ቃል ይነግረናል። እና ቁጥር 31 ላይ ሲመጣ ምን ይላል? እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱም ታላቅ ይሆናል፣ የልዑልም ልጅ ይባላል ብሎ ለማርያም ገብርኤል ነገራት። የልዑል ልጅም ይባላል። ከዛ ይቀጥልና ይህ እንዴት ይሆናል? ይህ እንዴት ያለ ሰላምታ ነው? ምናምን ብላሷ መልስ ጥያቄን ከጠየቀች በኋላ መልአኩ መልሶ እንደገና ቁጥር 35 ላይ ምን ይላታል? መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ብሎ ነገራት። እግዚአብሔር ይመስገን። ገና ጌታ ኢየሱስ ክርስቶስ ሳይወለድ መልአኩ ይሄን የምስራች ይዞ ወደ ማርያም ሲመጣ ስለ ጌታ ስለ ኢየሱስ ክርስቶስ ስለምትወልደው ስለዛ ሕፃን ሲነግራት ምንድነው ያላት? የልዑልም ልጅ ይባላል። አሁንም ይህ እንዴት ይሆናል ላለችው ለማርያም እንደገና መልሶ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ብሎ አስረግጦ ነገራት። እግዚአብሔር ይመስገን። የሚወለደው ማን ነው? የልዑል ልጅ የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ ጌታ የሆነው ነው። እግዚአብሔር ይባረክ። ገና ከመወለዱ በፊት ጌታ ኢየሱስ የተጠራበት አንዱ ስም የእግዚአብሔር ልጅ፣ ሃሌሉያ፣ የልዑል ልጅ ተብሎ ይጠራል። ይሄንን የእግዚአብሔር ልጅ የከበረውን የልዑል ልጅ ነው ጸንሰሽ እንደምትወልጂ ልነግርሽ የመጣሁት አትፍሪ እያለ መልአኩ ይነግራታል። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ያድናል። ሃሌሉያ። ስለዚህ ጌታ ኢየሱስ ክርስቶስ እንግዲህ በዚህ ስም የተጠራው ሳይወለድ ጀምሮ እንደሆነ ለማሳየት ነው ይሄንን ጥቅስ ያመጣሁት። በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ የምናውቀው ቃል ነው። አሁንም ምንድነው የሚለው? ቃልም ስጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ያለውን ክብሩን አየን እያለ ይነግረናል። ይሄም ቃል የሚነግረን ስለ ጌታ ስለ ኢየሱስ ክርስቶስ ነው። ቃልም ምን ሆነ? ስጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ። ከዛ በኋላ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። የእግዚአብሔር ስም ይባረክ። ክብሩን ያየነው ይሄ ጸጋንና እውነትን ተሞልቶ በእኛ ካደረው ከክርስቶስ ካየነው ከክርስቶስ የተነሳ ክብሩን ምን አደረግን? አየን። የእግዚአብሔር ስም ይባረክ። አንድ ልጅም ከአባቱ ዘንድ ያለውን ክብር ምን አደረግን? እንዳለ የሆነውን ክብሩን አየን። ጌታን ስናየው የምናየው የእግዚአብሔርን ክብር የልዑል አምላክን ጌታን ኢየሱስ ክርስቶስን ስናየው ስናስበው የምናየው የልዑልን ክብር የእግዚአብሔርን ክብር ያንን ክብር ያየነው በክርስቶስ ውስጥ የእግዚአብሔርን ክብር ያየነው በልጁ ውስጥ ስለሆነ የአባትን ክብር ያየነው በልጁ ውስጥ ስለሆነ ማለት ነው። ስለዚህ ቁጥር 18 ላይ ምን ይለናል? መቼም ቢሆን እግዚአብሔርን ያየ አንድም እንኳን የለም፣ በአባቱ እቅፍ ያለ አንድ ልጁ ምን አደረገው? ተረከው። በቃ ይሄ ነው ብሎ አሳየን። እግዚአብሔር ይሄንን ይመስላልና ራሱ ክርስቶስ ራሱ ሲያሳየን
እኔን ስታዩ አብን ታያላችሁ አለን ማለት ነው። ስለዚህ አንድ ልጁ ተረከው ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ አባቱን ተረከው ወደዚህ ምድር መጥቶ አባቱን ተረከው ምን ሐሳብ እንዳለው ለኛ ማን እንደሆነ ተረከው በክርስቶስ ውስጥ የምናየው ነገር ሁሉ እግዚአብሔር ለኛ ያሰበው ሐሳብ የነገረን ነገር ነው እሱ ደግሞ ሌላ ቦታ ላይ ስላሰብኩት እንቶ ዋናው መፈልገው ዛሬ አንድ ልጅ የሚለው ነውና አንድ ልጅ እርሱ ተረከው ይላል የእግዚአብሔር ስም ይባረክ አንድ ልጅ ስለተረከው እኛ ደግሞ እግዚአብሔርን በክርስቶስ ውስጥ አውቀናል ምክንያቱም አብን ያየ እኔን አየ ስላለ እኔን ያየ አብን አየ ስላለ ጌታ ኢየሱስ ክርስቶስ እርሱ የተረከው አብን ስለሆነ እኛ በእርሱ ውስጥ አብን አይተናል ማለት ነው የእግዚአብሔር ስም የተባረከ ይሁን ይቀጥልና አሁን ደግሞ ማመጣው ጥቅስ ማቴዎስ 3:13 እስከ 17 ያለ ነው ይሄ ደግሞ ጥቅስ ያን ጊዜም ኢየሱስ በዮሐንስ ለመጠመቅ ከገሊላ ወደ ዮርዳኖስ መጣ ያለ ይነግረናል ዮሐንስ እንግዲህ እንደምናውቀው ጌታ ኢየሱስ ክርስቶስ ከአገልግሎት ከመጀመሩ በፊት ቀድሞ መንገድን ጠራጊ ተብሎ በተነገረለት ቃል መሰረት መንገድን እየጠረገ የሰዎችን ልብ ለክርስቶስ ያዘጋጀ መንግስተ ሰማያት ወደናንተ ቀርባለች ንስሐ ግቡ ያለ የንስሐን ጥምቀት ያጠመቀ ከክርስቶስ ቀድሞ የወጣ ፊተኛ እንደሆነ እናያለን ስለዚህ ዮሐንስ ያጠምቅ የነበረው ጥምቀት የንስሐ ጥምቀት ነበር እና ያጠመቀ ይሄድ ነበርና ዮሐንስ ጌታ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ በዮሐንስ ለመጠመቅ መጣ ያለ ይነግረናልና ጌታ ኢየሱስ ክርስቶስ ወደ ዮሐንስ ሊጠመቅ ሲመጣ ዮሐንስ ደግሞ ብዙ ጊዜ ይከላከል ነበር ለምን እኔ ባንተ እጅ ልጠመቅ ሲገባኝ እኔ እንዴት አንተን አጠምቃለሁ ያለ ጌታ ኢየሱስ ክርስቶስ ዮሐንስ ይከላከል ነበር እና እኔ ባንተ ልጠመቅ ያስፈልገኛል አንተ እንዴት ወደኔ ተመጣለህ አለው ይላል ብሎ ይከላከል ነበር ይለናልና ኢየሱስ መልሶ አሁን ፍቀድልኝ እንዲሁ ጽድቅን ሁሉ መፈጸም ይገባናል አለው ያን ጊዜም ፈቀደለት ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ ያለ ይነግረናል ጌታ ኢየሱስ ክርስቶስ ጽድቅን ሁሉ መፈጸም ይገባናል ብሎ በዮሐንስ እጅ ከተጠመቀ በኋላ ልክ ተጠምቆ ሲወጣ አንድ ነገር ሆነ እግዚአብሔር ይመስገን ምን ሆነ ያለ ይነግረናል ከዛ በኋላ የእግዚአብሔር መንፈስ እነሆም ሰማያት ተከፈቱ የእግዚአብሔር መንፈስ እንደ ርግብ ሲወርድ በርሱ ላይም ሲመጣ አየ እነሆም ድምጽ ከሰማይ መጥቶ በርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ አለ ይላል የእግዚአብሔር ስም ይባረክ ሰማይ ምን ሆነ ጽድቅን ሁሉ ልንፈጽም ይገባናል ብሎ ጌታ ኢየሱስ ክርስቶስ በዮሐንስ እጅ ልክ ተጠምቆ ሲወጣ ሰማይ ተከፈተ ይላል የእግዚአብሔር ስም ይባረክ ሰማይ ተከፍቶ ደግሞ በርግብ መልክ መንፈስ ቅዱስ በርግብ መልክ መጣ ይላል ከዛ ድምጽ መጣ መፈልገው ይሄንን ነው ምን የሚል ድምጽ እነሆ በርሱ ደስ የሚለኝ የምወደው ልጄ እርሱ ነው የሚል ድምጽ መጣ ይላል ሃሌሉያ አያችሁ ገና ሳይወለድ መልአኩ የልዑል ልጅ ይባላል የእግዚአብሔር ልጅ ነው የምትወልጂው ብሎ ለነገራት ለማርያም ያንን ድምጽ ያንን መልእክት ይዞ የመጣው መልአኩ ከእግዚአብሔር ዘንድ ነበር እግዚአብሔር ደግሞ ጌታ ኢየሱስ ክርስቶስ በዮሐንስ እጅ ሲጠመቅ ራሱ ደግሞ መሰከረ የምወደው በርሱ ደስ የሚለኝ ልጄ አለ ይላል እግዚአብሔር ይባረክ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ስሙ ይባረክ ጽድቅን ሁሉ ልንፈጽም ይገባናል ብሎ ተጠመቀ የእግዚአብሔር የልብ ደስታ የሆነው ጌታ ኢየሱስ ደስ የተሰኘበት ሐሳቡን ሙሉ ለሙሉ የፈጸመለት ምንም ሳይቀንስ ሳይጨምር ሳያጎል እንደ ተላከበት እንደ መልእክቱ ያገለገለለት የፈጸመለት ደስ የተሰኘበት ልጁ ጌታ ኢየሱስ ክርስቶስ ሃሌሉያ ስለዚህ ሰማይ መሰከረለት አው ከሰማይ ነው መልአኩ መልእክት ይዞ የመጣው የእግዚአብሔር ልጅ የሚለው መልእክት ይዞ የመጣው ደግሞ እግዚአብሔር ሰማያትን ከፍቶ የምወደው ልጅ ብሎ መሰከረለት ይላል እግዚአብሔር ይባረክ ዮሐንስ ሲናገር በሌላ ክፍል እንደገና በዮሐንስ ወንጌል ላይ ሲናገር ምን ይላል 1:33 እና 34 በጣም ሆነስቶ ነው የሚናገረው እኔ አላውቅም ነበር ይላል አላውቅም ነበር እና ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ ግን
መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔም አይቻለሁ፣ እርሱም የእግዚአብሔር ልጅ እንደሆነ እመሰክራለሁ አለ። የእግዚአብሔር ስም ይባረክ። እኔ አላውቅም ነበር፣ ምክንያቱም እሱ የሚያውቀው አንድ ነገር መንገድን ለመጥረግ እንደተላከ ነው። ከሱ በኋላ የሚመጣው የሚልቅ እንደሆነ ይህንን ያውቃል። ግን ማን እንደሆነ አላውቅም ነበር። ግን አንድ ምልክት ነግሮኛል። መንፈስ ቅዱስ ሲወርድበት የምታየው እርሱ በመንፈስ ቅዱስ ያጠምቃል ብሎ ነግሮኛል። እኔ ደግሞ ስለሱ ምን ብዬ መሰክራለሁ? የእግዚአብሔር ልጅ ነው ብዬ መሰክራለሁ። ምክንያቱም ሰምቻለሁ። ሰማይ ምን ሲል በእርሱ ደስ የሚለኝ የምወደው ልጄ ነው ብሎ አብ ሲመሰክርለት ስለሰማው እኔ ደግሞ የእግዚአብሔር ልጅ እንደሆነ እመሰክራለሁ አለ። የእግዚአብሔር ስም ይባረክ። የሰማውን አያውቅም ነበር። ካወቀ በኋላ ግን ምን አደረገ? እመሰክራለሁ። ምን እንደሆነ? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እመሰክራለሁ። ምክንያቱም አጥርቼ ሰምቻለሁ። አሁን አጥርቼ አውቄያለሁ። አሁን ስላወቅኩኝ የምመሰክረው አንድ ነገር ሰማይ የመሰከረው ሰማይ ያለውን ያንን እውነት እመሰክራለሁ። የሰማሁት ሰማያት ተከፍተው የሰማሁት ድምጽ ምን የሚል ነው? እነሆ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው የሚል ቃል ስለሰማሁ አሁን በጣም እርግጠኛ ነኝ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እመሰክራለሁ አለ። የእግዚአብሔር ስም የተባረከ ይሁን። እመሰክራለሁ። ስለዚህ ዮሐንስ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እየመሰከረ ቀጠለ። በእርግጥ አገልግሎቱ አጭርና ውስን ቢሆንም ግን ባለው ጊዜ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እመሰክራለሁ አለ። መሰከረም። የእግዚአብሔር ስም ይባረክ። ካወቀው በኋላ አላወቀም ነበር። ባላወቀው ዘመን አላወቀም ነበር። ባወቀው ዘመን ግን አላፈረም፣ መሰከረ። እግዚአብሔር ይባረክ። አጥርቶ ሰምቶ ስለነበረ መሰከረ። ምንም አልተጭበረበረም። ምንም የተጭበረበረ ድምጽ አልሰማም። የሰማው ግልጽ የሆነ ነገር የእግዚአብሔር ልጅ የሆነው የናዝሬቱ ኢየሱስ ክርስቶስ እርሱ ጌታ እንደሆነ። ሃሌሉያ። ማቴዎስ ላይ ስንመለከት ማቴዎስ 17 ከ1 እስከ 8 ድረስ በኋላ ታነቡታላችሁ። ሐሳቡን ግን ስንመለከት ጌታ ኢየሱስ ክርስቶስ ጴጥሮስና ያዕቆብን ዮሐንስን ደግሞ ይዞ ወደ አንድ ከፍ ወዳለ ተራራ እንደወጣ የእግዚአብሔር ቃል ይነግረናል። እና ወደዛ ተራራ ይዟቸው እነሱ ሶስቱን ይዞ ወደ ተራራ ከወጣ በኋላ ምን ሆነ ይላል? በዚያም በፊታቸው መልኩ ተቀየረ ይላል። በተራራ ላይ ያሉ መልኩ ተቀየረ። ከዛ በኋላ ፊቱ እንደ ፀሐይ አበራ። እያዩት ፊቱ እንደ ፀሐይ አበራ፣ ልብሱም እንደ ብርሃን አንጸባረቀ። ወዲያውም ምን አዩ? ሙሴንና ኤልያስን ከኢየሱስ ጋር ሲነጋገሩ ታዩአቸው ይላል። ያ አብሯቸው ወደ ተራራ የወጣው ኢየሱስ ሁልጊዜ ፊቱን እያዩ የሚያውቁት ሁልጊዜ ማን እንደሆነ የሚያውቁት ኢየሱስ ክርስቶስ ወደ ተራራ ይዟቸው ከወጣ በኋላ በተራራ ላይ ያዩት ማንነቱ የተለየ ነበር እና በዛ በሚያንጸባርቅ ክብር ውስጥ ሆኖ በዛ ልዩ በሆነ ክብር ውስጥ ሆኖ ፊቱ የሚያበራ እንደ ፀሐይ የሚያበራ ልብሱ የሚያንጸባርቅ ሆኖ ያለ ከሱ ጋር የነበሩት ሙሴና ኤልያስ ነበሩ። ይነጋገሩ የነበሩት ምን እየተነጋገሩ እንደነበር አልተጻፈልንም፣ ግን ይነጋገሩ ነበር ይላል። በኋላ ወንድማችን ጴጥሮስ ጌታ ይባርከው ብዙ መልካም ነገር አለውና እኔ ነኝ ያለው። በቃ እንስራለህ አላለም ነው። ሶስት ነበሩ አይደል እንዴ? እና ሲናገር ምን አለ? ፈጠን ብሎ ጴጥሮስም ኢየሱስን በዚህ መሆን ለኛ መልካም ነው፣ በጣም የሚመች ቦታ ነው እዚህ ጋር። ምክንያቱም አይተን የማናውቀውን ክብር እያየን ስለሆነ በአይናችን አይተናቸው ማናውቀው ሙሴንና ኤልያስን ደግሞ እዚህ እያየን ስለሆነ መውረድ ምን ያደርግልናል? እዚሁ በተራራ ላይ ምን መሆን መቆየት መኖር በዚሁ ለኛ ይመቸናል። ግድ የለም እኛ ቤትም ባይኖረን ግን ምን እናደርጋለን? ለሶስታችሁ የሚያስፈልገው እንዳስ እሰራለሁ አለ ነው የሚለው። ልስራ ነው ራሱ ልስራ። ምን አለ ይላል? በዚህ መሆን ኢየሱስን በዚህ መሆን ለኛ መልካም ነው። ፈቃድ ከሆነ አንድ ላንተ አንድም ለሙሴና አንድም ለኤልያስ 3 ዳሶችን ልስራ አለው። እኔ ራሴ
ክብር ባለበት እንዲህ የሚያንጸባርቅ ክብር አይቼ በመጠግብበት በዚህ ስፍራ ዳስ ሰርቼ ለአንተ የምታርፍበት ለኤልያስ ለሙሴ ከዛ በዚህ መኖር ለኛ መልካም ስለሆነ እኔ ልስራ ዳስ አለ። አልውረድ ከዚህ ተራራ ላይ እዚሁ መሰንበት ይሻለኛል። እንዲህ ባለ ክብር በሚያንጸባርቀው ፊት አንተን በዚህ ክብር ባየሁበት በዚህ ተራራ ላይ መሆን ለኔ ይሻለኛል። መልካም ነው። እንዲህ ያለ መልካም ቦታ የለም። አንተን በክብር እንደማየት እንዲህ የሚያበራ ፊትን አይቶ እንደመጥገብ ደስ የሚያሰኝ ስፍራ የለም አለ። ከዛ በኋላ ልክ ይሄንን ካለ በኋላ እርሱም እየተናገረ ሳለ ብሩህ ደመና ሸፈናቸው። ከደመናውም ውስጥ በእርሱ ደስ የሚለኝ የምወደው ልጄ እርሱ ይሄ ነው እርሱን ስሙት የሚል ድምጽ መጣ ይላል። እግዚአብሔር ይባረክ። እርሱን ስሙት የምወደው ምኔ ልጄ እርሱ ነውና እርሱን ስሙት የሚል ድምጽ መጣ። በዛ ክብር ውስጥ ጴጥሮስ በዛ መኖር መሰንበት ይሻለኛል ብሎ በቋመጠበት በዛ ተራራ ላይ መሰንበት እየፈለገ ያለ የእግዚአብሔር ዓላማ አንተን እዚህ ጋር ማቆየት አይደለም። እዚህ ተራራ ላይ ይሄን የሚያበራ ፊት ያየ ዳስ ሰርተ ሞቆ ተማሙቀ እዚህ ተራራ ላይ መኖር ሌሎቹን ታይተተ አንተ ተንጠልጥለ እዛ ጋር መቅረት አይደለም የእግዚአብሔር ዓላማ። አንድና አንድ ነገር እዚህ ተራራ ጋር መተ እንድትሰማው የተፈለገበት አንድ ትልቅ ቁም ነገር ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ እንድታውቅ ነው። አዎ ምን አይተሃል? የሚያበራ ፊት አይተሃል። አዎ ምን አይተሃል? የሚያንጸባርቅ ልብስ አይተሃል። አዎ ምን አይተሃል? ሙሴና ኤልያስን አይተሃል። ግን እዚህ መሰንበት የተገባ ቦታ አይደለም። አሁን የተፈቀደልህ እዚህ ተራራ ላይ ከመጣህ አይቀር ማወቅ የሚገባ አንድና አንድ ነገር በዚህ ደመና ውስጥ ልትሰማ የሚገባ በዚህ ክብር ውስጥ ልትሰማ የሚገባ አንድ ነገር በእርሱ ደስ የሚለኝ የምወደው ልጄ እርሱ ነውና እርሱን ስሙት ልትሰማው ይገባሃል። በቃ መተሃል፣ አይተሃል፣ ፊቱን አይተሃል፣ ክብሩን ስማው። በቃ የምፈልገው ነገር ክብር ያየ የሚያንጸባርቅ ፊት ያየ የሚያብረቀርቅ ምናምን ያየ ተራራ ላይ ወጣው ከፋልኩ ይያል ከሌላው በለጥኩ ይያልክ ተለየው ሶስት ሆነን በቃ ተመረጥኩ ተጠጋሁ ይያልክ እየተማማክ እዛ በቃ ያሸበሸብክ ዳስ እየሰራ እንድትኖር አሁን ጊዜው አይደለም። ጊዜው ምንድነው? አሁን እንድትሰማው ይሄን የእግዚአብሔርን ልጅ ኢየሱስ ክርስቶስን ጆሮ እንድትሰጠው እንድትሰማው የሚነግርክን እንድትሰማው። እኔ መቼም አልተጻፈም እንጂ እንዴ ለምንድን ነው እነዚህን ሶስቱን መቼም ብዙ ነገር ይባላል አልተጻፈም። እና ብዙ በጎ ነገር ነው የሚባለው እነሱን ለይቶ ጌታ ወደ ተራራ መውሰዱ። እኔ እንደውም እንዴ አልሰሙም ነበር እንዴ እነዚህ ሰዎች ስሙ የሚባለውን መልእክት የእግዚአብሔር ልጅ በእርሱ ደስ የሚለኝ የምወደው እርሱ ነው እርሱን ስሙት መልእክቱ እኮ ያ ነው። እነሱን ወደ ተራራ ይዞበት ሄደው መልእክት እንዴ ሰንብተው አብረውት እየሄዱ እኮ ነው። እና ያንን ክብር ያንን ትልቅ ነገር አሳይቶ ስሙት። አያችሁ መልእክቱን ስናየውና የነበሩበትን ፖዚሽን ስናየው በጣም ያሳዝናል። አያሳዝንም? እግዚአብሔር የፈለገው ነገር እነሱን ያን የሚያንጸባርቅ ክብር አሳይቶ እነሱን ያንን ሙሴና ኤልያስን አሳይቶ እነሱን ነጠል አድርጎ ወደ ተራራ ወስዶ የፈለገው ነገር ስሙት የምፈልገው ነገር ያንን ነው። እንድሰሙት ነው። ጆሮአችሁን እንድሰጡት ነው። በቃ ይሄን ነው የሚፈልገው ጌታ ዛሬ። አዎ እግዚአብሔር የሚፈልገው ዛሬ ከኔና ከናንተ ይሄንን ነው። አዎ ስለ ጌታ ስላደረገው ነገር በህይወታችን እንመስክር ካልን ያው ጌታ ኢየሱስ ክርስቶስ በመስቀል ከሰራው ስራ ጀምረን አዎ ይሄ የብርሃን ጌታ የጨለማውን ህይወታችንን በብርሃኑ ሞልቶታል አይደል? ወደሚደነቀው ብርሃን አምጥቶናል አይደል? ከድቅድቁ ጨለማ አውጥቶናል አይደል? በእውነት የፊቱን ብርሃን አይተናል አይደል? በርቶልናል። ጨለማው ወጣ እኮ ህይወታችን በርቷል። አዎ በእውነት ከወደቅንበት ጥልቅ ከሆነው ጉርጓድ አውጥቶ በከፍታ ላይ አቁሞናል አይደል?
የማይገባንን ስፍራ ሰጥቶናል አይደል? ልጆች እኮ ተብለን ስማችን በሕይወት መዝገብ ተጽፏል አይደል? ከዚህ በለጠ ተራራ እኮ የለም። የማይገባ ተራራ ላይ ነው የወጣነው። ግን እዛ ጋር ሆነን አሁንም የእግዚአብሔር የልቡ ጥያቄ አሁንም ስሙት፣ ልጄን ስሙት የሚላችሁን ስሙ። ይገርማል። እና በዛ ሞቅ ባለው ቦታ ላይ እኛ ዳስ እንስራ ምናምን እያለን በቃ በዚህ መሰንበት ይሻለናል ምናምን ስንል መሰንበቱ ቁም ነገር የለውም፣ መስማቱ ነው። እዛ ጋር ዳስ መስራቱ ምንም ቁም ነገር የለውም። ያ አይደለም የልቤ ፍላጎት፣ ረሃቤ፣ መሻቴ፣ ናፍቆቴ አሁን ተራራው ላይ ዳስ እንዲሰራ አይደለም። አሁን ፍላጎቴ እንድትሰሙኝ ነው፣ እንድትሰማኝ ነው፣ እንድትሰሙት ነው አለ እግዚአብሔር አባት። ከዛ ደቀ መዛሙርቱም ይህንን ድምጽ ሲሰሙ ደንግጠው በግንባራቸው ተደፉ ይላል። ድምጹን ሲሰሙት ደንግጠው በግንባራቸው ተደፉ። አይገርምም? ፊቱ እኮ ከላይ ስንመለከት እኮ የሚገርም ክብር አይተዋል። በፊታቸው መልኩ ተቀየረ። ፊቱ እንደ ፀሐይ አበራ፣ ልብሱም እንደ ብርሃን አንጸባረቀ። ያኔ ድፍት አላሉ። በጣም ተደነቁ። በቃ በጣም ተገረሙ። ዳስ በቃ እዚህ ጋር መሰንበት አቤት እንዴት ደስ ይላል፣ በጣም ይመቻል እዚህ ጋር ከፍ ብሎ መኖር። ግን እግዚአብሔር የልቡ ሐሳብ ምን እንደሆነ እስካሁን እየሰሙት እንዳልሆነ ስሙት የሚል መልእክት ሲመጣ በግንባራቸው ተደፉ። ለካ እስካሁን ድረስ ለካ እየሰማ ነው አልነበረ? ለካ እስካሁን ድረስ ከልብ አልነበረም የምንሰማው። ለካ እስካሁን ድረስ እየተከተልነው እየመሰለን እየሰማነው እያደመጥነው እየመሰለን ለካ ውስጣችን አልሰማውም፣ ለካ አላደመጠውም። ለዚህ ነው ለካ ከፍ አድርጎ ወስዶ ወደ ራሱ አስጠግቶ የሚፈልገው አንድና አንድ ነገር እሱን እንድንሰማ መሆኑን እንድናውቅ ፈልጎ አስጠግቶ ይነገረ። ለዚህ ነው ጌታ ሆይ ለካ እስከዛሬ አልሰማንህም ብለው በግንባራቸው ተደፉ። ያደጉ ጌታ ኢየሱስ ቀርቦ ነካቸውና ተነሱ አትፍሩ አላቸው ይላል። ጌታ ይባረክ። ተነሱ አትፍሩ። አሁንም ጊዜ አለ ለመስማት። አትፍሩ፣ አሁንም ጊዜ አለ። ተነሱ አትፍሩ አላቸው ይላል። ነካቸውና፣ ሃሌሉያ፣ ዳሰሳቸውና በቃ ይዟችሁ ተነሱ አትፍሩ። ይሄ የመጨረሻው ድምጽ አይደለም። ገና እየሰማችሁ የምትኖሩበት፣ ሰምታችሁ ፍሬ ያፈራችሁ እየታዘዛችሁ የምትኖሩበት ጊዜ ገና አለና ተነሱ አትፍሩ። አሁን እዚህ ጋር ተራራ ላይ መሰንበት ምናምን አይደለም የሚያስፈልገው። ስትወርዱ ከተራራው በታች እየሰማችሁት እንድትኖሩ፣ እየሰማችሁት እንድትከተሉት፣ እየሰማችሁት እንድትታዘዙት ስለሆነ ምዕራፉ እዚህ ጋር አልተዘጋም። ስለዚህ አትፍሩ አላቸው ይላል። የእግዚአብሔር ስም ይባረክ። ሃሌሉያ። ይሄ ደግ ጌታ ስሙ የተባረከ ይሁን። ወደ ሌላ ሐሳብ ልሰዳችሁ። ዮሐንስ 1:44 ላይ ስንመለከት ደግሞ ጌታ ኢየሱስ ክርስቶስ ፊልጶስንና ናትናኤልን ወደ ራሱ እንደጠራ ይነግረናል። እና ፊልጶስና ናትናኤልን እንግዲህ ጌታ ደቀ መዛሙርቱን ከተለያየ ስፍራ በተለያየ ሁኔታ ከነበሩበት እንደጠራቸው የእግዚአብሔር ቃል ይነግረናልና ከዛ በማግስቱ ኢየሱስ ወደ ገሊላ ለመሄድ ፈለገ። ከዛ ፊልጶስን አግኝቶ ተከተለኝ አለው ይላል። ምዕራፍ 1 ቁጥር 44 ጀምሮ ስናነብና ፊልጶስም ናትናኤልን አግኝቼ ፊልጶስ ከተጠራ በኋላ ፊልጶስንም አግኝቶ ተከተለኝ ካለው በኋላ ጌታ ኢየሱስ ክርስቶስን መከተል ከጀመረ በኋላ ከዛ ፊልጶስ ደግሞ ናትናኤልን አገኘው ይላል። ከዛ ናትናኤልን ሲያገኘው ፊልጶስ የገባውን የተረዳውን ነገር ነገረው። ሙሴ በሕግ መጽሐፍት ነቢያትም ስለርሱ የመሰከሩለትን የዮሴፍን ልጅ የናዝሬቱን ኢየሱስን
አግኝቼዋለሁ አለ። አግኝተነዋል። እግዚአብሔር ይመስገን። ሙሴ በሕግ መጽሐፍት በቃ ይነግረዋል ከመጀመሪያ ምንም ጥርጥር የለውም። እሱን ያን በሙሴ መጽሐፍት የተነገረለትን ነቢያት የተናገሩለትን የናዝሬቱን ኢየሱስን አግኝተነዋል። በቃ እርግጠኛ ነኝ የተነገረለት እሱ ያገኘውት እሱ ነው። በቃ አግኝተነዋል አለና ነገረው ለናትናኤል ማለት ነው። ከዛ በኋላ ናትናኤል ምን አለ ይላል? ከናዝሬት መልካም ነገር ሊወጣ ይችላልን እንዴ? እርግጠኛ ነህ? ይሄ አንተ እንደምትለው በአባቶች በነቢያት ሁሉ እየተነገረለት በትልቅ ተስፋ የሚጠበቀው ይሄ ኢየሱስ ከናዝሬት ከናዝሬት መልካም ነገር አንተ እንደምታስበው ነቢያት የተናገሩለት ጌታ ከናዝሬት አለ። ከዛ ፊልጶስም መተህ በቃ አንተ እንደዛ ካልክ እኔ ያልኩትም ብያለሁ ደግሞ ናና ይኸው አንተ እንዳልከው አይወጣም ወይስ እኔ እንዳልኩት ወጥቷል መጥቶ ማየት ነው አለው። ከዛ በኋላ ወደ ኢየሱስ መጣ ማለት ነው ናትናኤል። እና ኢየሱስም ናትናኤል ወደ እርሱ ሲመጣ አይቶ እነሆ ተንኮል የሌለበት በእውነት የእስራኤል ሰው ብሎ እነሆ አለ ይላል። ስለማን? ስለ ናትናኤል። ደስ የሚል ልብ አለው ማለት ነው ናትናኤል። ደስ ይላል አይደል? እንደዚህ ጌታ የመሰከረለት ተንኮል የሌለበት በቃ ቅን ሰው ነው። እና በቅንና ግልጽ ነው። እንዴ አንተ ከናዝሬት ረባከ ብሎ እስሬት አወይን የመለሰው እና በጣም ቅን ስለሆነ ጌታ ልክ ሲያየው የመሰከረለት ስለ ቅንነቱ ነው። እግዚአብሔር ይመስገን። ቅን መሆን መልካም እኮ ነው አይደል? አንተ ቅን ይሆንክ የቅኖችን መንገድ ታቀናለህ አይደል የሚለው የእግዚአብሔር ስም ይባረክ። ስለዚህ ናትናኤል ቅን ነበርና ጌታ በቃ ነገረው። ከዛ ምን አለው ይላል? ናትናኤል መልሶ መምህር ሆይ ናትናኤል መልሶ ከወዴት ታውቀኛለህ እንዴ? ሳታውቀኝ ገና ስመጣ ቅን የምትለኝ ታውቀኛለህ አይነት ጥያቄ አሁንም ጠየቀ። ኢየሱስም መልሶ ገና አለ ፊልጶስ ሳይጠራ ከበለስ በታች ሳለህ አየሁ አለው። አይገርምም? አይቻለሁ ገና ፊልጶስ ጋር አንተ ስትነጋገር ከናዝሬት ሊወጣ ይችላል ምናምን ስትባባል እኮ አይቻለሁ አለው። ናትናኤልም መልሶ ይላል አይገርምም? መምህር ሆይ በጣም ያስደንቀኛል። አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉስ ነህ አለው ይላል። እስሬታው ሃሌሉያ እግዚአብሔር ይባረክ። አይገርምም? እኔ በጣም ነው የሚገርመኝ በእውነት። ስለዚህ ስለ ናትናኤል ሳስብ እንዴ በዚህ ያለ ፍጥነት እንዲህ ያለ ትልቅ መገለጥ ሲገለጥለት አይደንቅም? ገና እኮ እየተጠያየቀ መልስ ገና ሙሉ ለሙሉ ሳያገኝ ገና በራለት በቃ ኢየሱስን ሲያየው ማን እንደሆነ ኢየሱስ የእግዚአብሔር ልጅ እንደሆነ መሰከረ። እግዚአብሔር የተባረከ ይሁን። ያስ ሰማይ የመሰከረለት ጌታ እሱ እንደሆነ ጥርት ብሎ ታየው። ሃሌሉያ። ስለዚህ ናትናኤል ምን አለ? አንተ የእግዚአብሔር ልጅ ነህ፣ ምንም ጥርጥር የለውም አለ። እግዚአብሔር ይባረክ። አንተ የእግዚአብሔር ልጅ ነህ፣ እውነትም ከናዝሬት መልካም ነገር ወጥቷል፣ አንተ የእግዚአብሔር ልጅ ነህ ብሎ መሰከረ ይላል። የእግዚአብሔር ስም ይባረክ። ደግሞ የእስራኤል ንጉስ ነህ፣ ሃሌሉያ፣ አንተ ገዢ ነህ፣ አንተ ጌታ ነህ ብሎ መሰከረ ይላል። ሃሌሉያ። በቃ በቅንነት እግዚአብሔርን የሚፈልጉ እግዚአብሔርን ያገኙታል። የእግዚአብሔር ስም የተባረከ ይሁን። በጣም ይገርማል። ቅንነት በጣም መልካም ነገር ነው። እና ናትናኤል ከጌታ ጋር ምንም ምዕራፍ ሳይራመድ ብዙ ጊዜ እሱን የመስማት እድል ሳይገጥመው ሰማያት ሲከፈቱ ድምጽ ሳይሰማ ምንም የሚያበራ ፊት የሚያንጸባርቅ ልብስ ሳያይ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን አወቀ። እግዚአብሔር ይባረክ። የልቦናው አይኖች ተከፍተው አየው። በቃ ንጉስ እንደሆነ አወቀ። የእግዚአብሔር ስም ይባረክ። ቅን ስትሆን ሌላው ያልተገለጠለት ነገር ይገለጥልሃል። እውነቴን ነው። ብልጣብልጥነት አይጠቅምም። ይልቁንም በእግዚአብሔር መንግስት ቅንነት መልካም ነው። በእውነት ቅን መሆን መልካም ነው። ብዙ ዘመን ሰንብቶ ያልተገለጠለትን ትመጣና ላጥ ብለህ ትሄዳለህ። በቃ ካየኸው አየኸው ነው። ማን ይሸፍነዋል? ሃሌሉያ። የእግዚአብሔር ስም የተባረከ ይሁን።
እና ናትናኤል እድለኛው ሰው ይሄ ቅን ልብ ያለው ሰው ጌታ ኢየሱስ ክርስቶስን አንተ የእግዚአብሔር ልጅ ነህ አንተ የእስራኤል ንጉስ ነህ ብሎ አለው ይላል። ኢየሱስ መልሶ ከበለስ በታች አየሁ ስላልኩ ካመንከነ ይሄ በዚህ ምክንያት ነው ያመንከው አየሁ ስላልኩ ገርሞክ ነው የእስራኤል ንጉስ የእግዚአብሔር ልጅ ብለህ ያልከው በዚህ ምክንያት ነው ግድ የለም ከዚህ የሚበልጥ ነገር ታያለህ አለው ይላል። እግዚአብሔር ይባረክ። ገና ከዚህ የሚበልጥ ነገር ታያለህ አንተ ቅን ስለሆንክ በቅንነት ያየኸው ክርስቶስ የእግዚአብሔር ልጅ መሆኑን ወዲያው አፈፋርገ ስለተቀበልክ ገና የሚበልጥ ክብር ታያለህ። ምንም ማወሳሰብ አያስፈልግም። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ሰማያት መስክረውለታል። ኢየሱስ የእግዚአብሔር ልጅ ነው ብሎ የሚያምን ገና ብዙ መልካም የሆነ ነገር ያያል በዘመኑ። ሃሌሉያ። ገና ብዙ እያየን ነው አይደለ? እኛ በህይወታችን ኢየሱስ ክርስቶስ ጌታ ነው ብለን ካመንባት ቀን ጀምሮ የሚበልጥ እያየን ነው። የሚበልጥ ክብር፣ የሚበልጥ ፊት፣ የሚበልጥ ኃይል እያየን መተናል። የእግዚአብሔር ስም ይባረክ። በእውነት እኔ እንደምታውቁት በክርስቲያን ቤተሰብ ውስጥ ነው ያደግኩትና ግን አንድ ቀን ጌታን አገኘው። ታውቃላችሁ እንዴት ጌታን እንዳወቅኩት? በጣም ጌታን እወዳለሁ። ሰንደይ ስኩል አንደኛ ነው የምወጣው፣ እሸለማለሁ። በቃ የክርስቲያን ቤተሰብ ልጆች እንደሚያድጉት ነው ያደግኩትና በጣም ደግሞ ለጌታ ፍቅር አለኝ። በቃ ፍቅር፣ ንጹህ ፍቅር አለኝና ገና በወጣትነታችን ገና ትንሽ እያለን ጀምሮ በቃ በሁሉ ነገር ፊተኛ ነኝ ለእግዚአብሔር ነገርና አንድ ጊዜ በወንጌል ስርጭት ምክንያት በኢትዮጵያ ውስጥ ምን ነበረ የወንጌል አገልግሎት የሚያገለግል የወንጌል ስርጭትን የሚያሰራጭ ትልቅ አገልግሎት ነበረ። ግሬት ኮሚሽን ነበርና የግሬት ኮሚሽን ወጣቶችን ለወንጌል ስርጭት አገልግሎት ለማስታጠቅ የሆነ ሴሚናር ነገር ተዘጋጅቷል ማለት ነው። እና እንግዲህ በጣም ነው መመስከር የምወደውና በኔ ቤት በቃ ጌታን በደንብ አውቀዋለሁ። ስለዚህ በጣም ነው በቃ መመስከር ደስ የሚለኝ እና በዛ ለወንጌል ስርጭት የሚታጠቁ ወጣቶችን የሚያስታጥቀው ፕሮግራም ላይ ማለት ነው ለ3 ቀን የነበረ ፕሮግራም ነውና በዛ ላይ አንድ የተጋበዙ እንግዳ ነበሩና ይናገሩ ነበር እንዴት ጌታን እንዴት አድርገው እንዴት ጌታን እንዳወቁት በቃ ጌታን ካወቁት በኋላ ህይወታቸው እንዴት እንደሆነ በቃ በጣም ይናገሩ ነበርና ዛሬም ይላሉ በቃ ጌታን ራሱን በትክክል ኢየሱስ ክርስቶስ ጌታዬ መድኃኒቴ አዳኜ ነው ብላችሁ ያወቃችሁባት የሆነች ቀን እኮ በቃ ህይወታችሁ የተለወጠባት የሆነች ቀን እኮ መኖር አለባት አሉ። እንዴ አለባት? እሺ የኔ የት ጋር ናት አልኩኝ። ስፈልጋት የለችም። እንዴ እውነቴን እኮ ነው የምላችሁ ፈለኳት ግን አለው እኮ በቃ እንደነገርኳችሁ ነው። አንደኛ ነኝ ሰንደይ ስኩል ሁሌ ነው መጽሐፍ ቅዱስ መሸለመው በቃ እንደውም አንድ ጊዜ አስተማሪ የሰንደይ ስኩል አስተማሪ ሁሌ እየተሸለምኩ ስላስቸገርኩ በጣም አንድ ከኔ ጋር የምትፎካከር ልጅ ሁለተኛ ወጣችና አለቀሰች እና ሳትሸለም ልቀር ነው እና ያ አስተማሪ ደግሞ በጣም ቤተሰባችን ነበርና በቃ ተይላት እሷ ትሸለም አለኝ። እኔ ልጅ መሆኔን ረስቶ እኮ ነው አይገርማችሁ? ማን ያዘኝ እኔ እንዴ ለምን ያዳላል እግዚአብሔር ሰው ሆኖ አልኩኛ እና ይሄን አልሆነ ግን የሆነ ተርኒንግ ፖይንት የምትባለው ነገር አላቃትም። እንዴ አረ እንዳልሸወድ አልኩኝ ታውቃላችሁ? እቺ ቀኔ እኔ ናት አልኩኝ። ጌታ ይባረክ። ተነስቼ ጌታ ሆይ አንተ ዛሬ አውጃለሁ በቃ እቺ ናት ቀኔ አልኩኝ። ኢየሱስ ጌታ ነው። የዛን ቀን ተነሳውና ያንን የማውቀውን አውቄዋለሁ እያልኩ ቅድም እንዳልኩት አውቄዋለሁ ብዬ የሰነባትኩትን ጌታ የዛን ቀን ሰማሁት። በቃ ከዛ አሁን ኢየሱስ ክርስቶስ አንተ የእግዚአብሔር ልጅ መድኃኒቴ ጌታዬ ነብዬ አምኛለሁ ተቀብያለሁ ብዬ የዛን ቀን ተቀበልኩ። አይገርማችሁ? እግዚአብሔር ይባረክ። ተጠምቄያለሁ እኮ አይገርማችሁ? በ17 ዓመቴ ከዛ በኋላ ያቺን ቀን እስከዛሬ ያረሳት የነገርኳችሁ ለዛ ነው። ሃሌሉያ። መሰንበት አይደለም ጉዳዩ። እየሰሙ መኖር፣ እየሰሙ ማደግ፣ እየሰሙ መውጣት መግባት አይደለም ጉዳዩ። የሆነች ህይወታችን ተርን ያረገችባት ፖይንት ታስፈልገናለች።
ያን ጊዜ ነው የሚበልጥ ያየን መሄድ ምንችለው። አለበለዚያ ባለህበት ትቆማለህ። ባለህበት እየሄድክ ዘመናት ይቆጠራሉ። ከኋላ እነ ናትናኤል ይመጡና ፈትለክ ብለው ይሄዳሉ። ምክንያቱም ቅኖች ስለሆኑ የእግዚአብሔር ልጅ መሆኑን አምነው ተቀብለው ተናግረው መስክረው ፈጥነው ይሄዳሉ። የተሻለውን የበለጠውን ክብር ያዩ ይሮጣሉ። እግዚአብሔር ይባረክ። ስለዚህ ወገኔ ነቃበል። የሆነ ፖይንት ፈልግና ካላገኘ ዛሬ ሃሌሉያ ዛሬ እንዳታመልጣችሁ። ሃሌሉያ። እና እንደዛ ሆነ በህይወቴ። እግዚአብሔር ስም ይባረክ። ዮሐንስ 14:1 ላይ በጣም ሰፊ ነው። በቃ ስለማልጨርሰው እዚህ ጋር ላቆም እችላለሁና ዮሐንስ 14:1 እስከ 11 ላይ ምን ይላል? ልባችሁ አይታወክ፣ በእግዚአብሔር እመኑ እያለ ጌታ ኢየሱስ ክርስቶስ ይናገራል። እና ይቀጥልና እኔ መንገድና እውነት ሕይወትም ነኝ የሚለው በጣም መሰረታዊ የሆነ ነገር የተናገረበት በእኔ በቀር ወደ አብ ማንም የሚመጣ የለም፣ እኔን ብታውቁ አባቴን አወቃችሁ ምናምን እያለ ይናገራል። ከዛ ቁጥር 8 ላይ ፊልጶስም ጌታ ሆይ አብን አሳየንና ይበቃናል አለው። አሁን እንዳልኳችሁ እኮ ነው። ፊልጶስ እኮ ስንት ቀን አብሮ ኖሯል። ስንት ጊዜ ሰብኳል። ስንት ጊዜ ተናግሯል። ስንት ጊዜ ጌታን ተከትሏል። ስንት ጊዜ እስከዚህ ምዕራፍ እስክትመጡ ድረስ ፊልጶስ እኮ ከጌታ ጋር አብሮ ነበር። ከዛ የሚገርም ነገር አብን አሳየን አለ ጌታ ኢየሱስ ክርስቶስ። ከዛ ይህን ያህል ዘመን ካንተ ጋር ስኖር አታውቀኝም? እኔን ያየ አብን አየ። አሳዝንም አብሮ ሰንብቶ አብሮ ተጉዞ አብሮ ወጥቶ አብሮ ገብቶ ተመላልሶ ዘምሮም ሰብኮም ምንም ሆኖ ሊሆን ይችላል። አሁንም አላየሁትም፣ አሳየኝ። እያየሁት አላየሁትም፣ ግን አሳየኝ። እግዚአብሔር ይርዳን። እያየነው አላየነውም ከሆነ በእውነት እንየው ጌታን። አይተነው በእውነት እንኖር በህይወት። ጌታ ኢየሱስ ክርስቶስ በእውነት እግዚአብሔር ቀደም እንዳልነው አንድ ልጁ ተረከው አይደለ? አብን ሊተርክ የመጣው ጌታ ከናትናኤል ጋር በጣም ተጠጋግቶ ነበር አብሮ ያለው፣ ግን እያየው አላየው። ስለዚህ ጌታ ኢየሱስ ክርስቶስ በጣም ገርሞት ነው ይህን ያህል ዘመን ካንተ ጋር ስኖር ነው ያለው እኮ። ቀጥታ እኔን ካየህ እኮ አብን አየ ማለት ነው። እና እኔን ያይ በደንብና በቃ እኔን ስታይ እኔ እንደምታየኝ አብን እንዳየ ቁጥር ምናምን አላለው። ካንተ ጋር ይህን ያህል ዘመን ስኖር ማለት እስከ ዛሬ እኮ ሊገባ ይገባ ነበረ። እስከ ዛሬ አብን እንዳየህ እኮ ልታውቅ ይገባ ነበረ። ዛሬ ይህንን ጥያቄ እኮ ማንሳት አልነበረብህም እንዴ? ምን ሆነሃል? ይህን ሁሉ ተመላልሰህ አላወቅም? እስካሁን አላየውም? አራየው። ፊት ለፊትህ የተንጠለጠለው የናዝሬቱ ኢየሱስ እርሱ መድኃኒትና አዳኝ ሆነው አብን ያሳየ፣ ፍቅሩን የገለጠልህ፣ መወደድህን ያሳየ፣ ነፍሱን እስከ መስጠት የወደደ ኢየሱስ ክርስቶስ እርሱ አብን የተረከልህ ኢየሱስ ጌታ የሆነው እሱን ስታይ አብን አይተሃል። ምንም ኮንፊውዥን አያስፈልገንም። ዛሬ ታውቃላችሁ አልጨርሰውም፣ በቃ ስለማልጨርሰው እዚህ ጋር ለማቆም ዓለም ስለ ጌታ ስለ ኢየሱስ ክርስቶስ ብዙ ትላለች አይደል? ብዙ ትላለች። እኛ በእውነት ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አውቀናል አይተንማል የምንል ሰዎች ነን። እኔ በጣም በቀደምለት ባለፈው ወንጌል ስርጭት ከተማ እየሄድን ሁሌ ነው ማየውና እየረገምኩት ነው ማልፈው እኔ ያንን ጠረጴዛ እና ሙስሊሞች ጠረጴዛ አድርገው አስቀምጠዋል። ከዛ Jesus Christ the son of Mary የሚል ትልቅ እንትን ጽፈው ለጥፈዋል። ምን አገባቸው እነሱ አሁን the son of Mary ስለመሆኑ ዛጋ መለጠፍ ለምን አስፈልጋቸው? ሰማይ ያላለው ነገር ነው። ለነገሩ ቢለጥፉት ምንም አይገርመኝም። ኃይል የለውም። ምንም እነሱን የሚያናድድም የሚያበሳጭም መልእክት አይደለም። የሰማይ መልእክት አይደለማ። ግን አንድና አንድ ነገር እነሱ ያንን ብለው ለጥፈው የሆነ አትራክት የሚያደርጉበት ነገር አለ እንዴ? እነሱ እስላም ነው ያው ወንጌል ያልገባው ያው
በዚህ ዓለም ያለው ሰው ያምናሉ እንደ ሰን ኦፍ ሜሪ ብለው ምናምን ብሎ ጠጋ ብሎ ጆሮ እንዲሰጥ መንገድ የሚከፍቱበት መንገድ ነው አይደል? እና ያሁን ደግሞ የተለመደ ፋሽን አለ በኢየሱስ ስም ይወጋ እናትና ልጁ የሚባል ነገርና ደግሞ ምንድነው የድንግል ማርያም ልጅ ኢየሱስ የሚባል ስም ሰማይ ያልጠራበት ስም እኔ አምላኬን የድንግል ማርያም ልጅ ብያልጠራው በዛው ኃይል የለም ወገኖቼ እውነት ልንገራችሁ። ስለዚህ ምን እንደሆነ ታውቃላችሁ? አሁን በእኛ ሀገር ሰዎች የድንግል ማርያም ልጅ ካላችኋቸው ጆሮአቸውን ሰምታው ይሰማቸዋል። ለምን አይናደዱም? ለምን አይበሳጩም? ለምን ኢየሱስ ክርስቶስ የእግዚአብሔር ልጅ ስትሉ ግን ይናደዳሉ? ዋይ? ይሄ የእግዚአብሔር ልጅ የሚለው እውነት ከሰማይ የመጣ እውነት ስለሆነ ሰማይ የተስማማበት ስም ስለሆነ እዚህ ደግሞ አጋንንትን የሚያንቀጠቅጥ ስም ስለሆነ እኛን ደግሞ የሚፈውስ ስም ስለሆነ እኛን ደግሞ ነፃ ያወጣ ስም ስለሆነ ያናድዳል። የሚያናድደውን የሚያንቀጠቅጠውን ያንቀጠቅጣል፣ የሚቀጠቅጠውን ይቀጠቅጣል። ሃሌሉያ። ስለዚህ የድንግል ማርያም ልጅ ብላችሁ በኢየሱስ ስም እንዳትጠሩ ካሁን በኋላ ኢየሱስ ክርስቶስ ከሰማይ የተጠራበት ስም የእግዚአብሔር ልጅ የሚባል ስም ሃሌሉያ፣ የልዑል ልጅ የሚባል ስም፣ ሰማይ ምድር የሚያውቀው ስም፣ አባቶቻችን የመሰከሩለት ስም፣ መጽሐፍት የተነገረለት ስም የእግዚአብሔር ልጅ የናዝሬቱ ኢየሱስ ይባላል። ሃሌሉያ። በዚህ ስም ውስጥ ኃይል አለ፣ በዚህ ስም ውስጥ ፈውስ አለ፣ በዚህ ስም ውስጥ ነፃ መውጣት አለ። ስለዚህ አትሸወድ። ኢየሱስ የእግዚአብሔር ልጅ አንድያ ልጁ ተረከው ተብሎ የተነገረለት ኢየሱስ ብቻ ያድናል። ሃሌሉያ። አትታለሉ ወገኖቼ። አዎ ድንግል ማርያም ቀደም እንዳነበብኩላችሁ መልአኩ ገብርኤል መጥቶ የምስራች የነገራት ንጽሕት ድንግል የተባለች ለዚህ ለከበረ አገልግሎት የተመረጠች እናት ናት። ጌታ ይባርካት። አገልግሎቷን ጠንቅቃ በቃ በፍርሃት ተንቀጥቅጣ የተቀበለች ደሞ የፈጸመች እናት ናት። ትባረክ። ከዛ ውጪ ግን አንድም ወንጌል የድንግል ማርያም ልጅ ብሎ አልመሰከረላትም፣ አልሰበከላትም፣ አልጻፈልንም፣ አልነገረንም። ከሰማይም አልሰማንም፣ ከምድርም አልሰማንም። ሃሌሉያ። ስለዚህ ከሰማይ እንደሰማን አላወኩም ነበር አለ አይደል ዮሐንስ? አሁን ግን አውቄያለሁ፣ ገብቶኛል። ካወቅኩኝ በኋላ ከገባኝ በኋላ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ መሰክራለሁ። ሃሌሉያ። እስቲ አሁን ገብቶኛል በሉ። አሁን ስለገባኝ ከዚህ በኋላ ኢየሱስ ክርስቶስ ብቻ የእግዚአብሔር ልጅ እንደሆነ እመሰክራለሁ። ሃሌሉያ። ይሄ እውነት ነፃ ያወጣናል። የእግዚአብሔር ስም የተባረከ ይሁን። በዚህ እውነት ትውልድ ያመልጣል ወገኖቼ። ትውልድ ነፃ የሚወጣው ከሰማይ በመጣው እውነት ብቻ ነው። ከምድር በሚያባብል ሰዎች ልባቸውን እንዲከፍቱ ብለን በመንደጋገፍ በመናበጃጀው የቃላት ሽልምላሚ ሰው ነፃ አይወጣም፣ አይድንም። ትውልድ አይድንም ወገኖቼ። የድንግል ማርያም ልጅ እያልን ስላባበል ነው አያመልጥም። እውነቱን ስትነግረው ትውልድ በእውነት ነፃ ይወጣል። በእግዚአብሔር እውነት ትውልድ ነፃ ይወጣል። በሚያባብል ቃል አይወጣም። ብታባብለውም ትንሽ ሄዶ ተደራቆ ነው የሚወድቅብህ። ስለዚህ አንድና አንድ እውነት የሆነው ነገር ኢየሱስ ሰማይ የመሰከረለት ምድር የመሰከረለት የእግዚአብሔር ልጅ የልዑሉ ልጅ ጌታ ኢየሱስ ክርስቶስ የኛ መድኃኒትና ጌታ ነው። እንናገርለታለን፣ እሱ ጌታ ነው። እንመሰክርለታለን፣ እሱ ያድናል። ስለሰማን አሁን ስለገባን አናውቅም ነበር፣ አሁን ስላወቅን እንናገራለን። ኢየሱስ ያድናል። ኢየሱስ ክርስቶስ ጌታ ነው። ለትውልድ ሁሉ መድኃኒት ነው። ነፃ የሚያወጣ አርነት የሚሰጥ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እንነሳና እንጸልያለን። በሚቀጥለው ጨርሰዋለሁ፣ ግድ የለም ጌታ ካልመጣ ወይ ካልሄድን እጨርሰዋለሁ። ጌታ ይባርካችሁ። ስለዚህ በእውነት ይህ ጌታ አንድ ነገር ልጠይቃችሁ ወገኖቼ ከይቅርታ ጋር የሆነች ተርኒንግ